አለው። ምንድነው አላማችሁ ግን? ህዝቡን አስለማችሁ ሊጨርሱት ነው? ሰው ወዴት ሂድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? እዚህ ጋር ጥያቄ ያለን መልስ። ሁሰን ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይላል። እንግዲህ ክርስትናና እስልምናን ማወዳደር ስህተት ነው። ስህተት ነው ያልኩበት ምክንያት ምንድን ነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነቢያት ሁሉ። ክርስትና ግን ፈጣሪ የደነገገ ሃይማኖት አይደለም። ነቢያትም የደነገጉት አይደለም። ነቢያትም የሰበኩት አይደለም። እስልምና ግን ፈጣሪ የደነገገው ነው። ነቢያት ሁሉ የኖሩበትና የሰበኩት ሃይማኖት ነው። ለዚህ ማስረጃ አምላክ አላህ ሱብሓነሁ ወተዓላ ራሱ ለነቢያት የደነገገው ሃይማኖት እንደሆነ ሲናገር ምን አለ? በሱራ ሹራ ላይ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ለአብርሃም፣ ለኖህ፣ ለሙሴና ለመሲሁ ደንግጌው የነበረውን ሃይማኖት ይላል። ስለዚህ ራሱን የደነገገው ለነቢያት ደንግጎላቸው የነበረው ሃይማኖት ነው። ነቢያቶች የኖሩበትና የሰበኩት ሃይማኖት ነው። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ራሱ ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልእስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልእስላመ ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይናገራል። ራሱ ፈጣሪ የደነገገው ሃይማኖት ነው ለነቢያት። በሱረቱል ሐጅ መጨረሻ አንቀጽ ላይ ምን ይላል? ወጃሂዱ ፊላሂ ሐቀ ጂሃዲህ ወጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ወሰማኩሙል ሙስሊሚን ይላል። ራሱ አምላክ አላህ ሱብሓነሁ ወተዓላ የደነገገ ሃይማኖት እንደሆነ ከተናገረ በኋላ ይህ መንገድ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይናገራል። ለእነ አብርሃም፣ ለእነ ሙሴ፣ ለእነ መሲሁ ሰጥቷቸው የነበረው ብቸኛ መለኮታዊ ሃይማኖት ነው። ይህ መሆኑ ከታወቀ ነቢያቶች ራሳቸው እስልምናን ላይ እንደነበሩ እስልምናን እንደሰበኩ የሚገልጹ አናቅጾችን በርካታ አሉ። ለምሳሌ በሱራ አሊ ዕምራን ላይ ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ አጋሪም አልነበረም፣ ነገር ግን በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንደሁ ያዕቆብ ምን ይላል? ወያዕቁብ ያ በንየ ኢነ አላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ እስልምናን፣ አደራ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል ዮሴፍ ሙስሊም ነበር። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ፣ ከደጋጎችም አስጠጋኝ በቀጣዩ ዓለም እያለ ይናገራል። ሐዋርያቶች ሙስሊሞች ነበሩ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አምላክ አላህ። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ ነው የተላለፈላቸው? አን አሚኑ ቢ ወቢረሱሊ የሚል በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ አላቸው። ከዚያ በኋላ ቃሉ አመና አምነናል ላሉ፣ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል። ሙስሊሞች መሆናቸውን ሐዋርያቶች ሁለት ቦታ በግልጽ ራሳቸው የተናገሩበት አለ እና ይህ ነው እና ስለዚህ ከአምላክ ዘንድ እውቅና የተሰጠው ሃይማኖት ነው። አምላክ ራሱ ለነቢያት የደነገገው ነቢያቶች የሰበኩበትና የኖሩበት ሃይማኖት ነው። ወደ ክርስትና ስንመጣ ግን መጽሐፍ ቅዱስ ላይ ራሱ ላይ እግዚአብሔር ክርስትና የሚባለን ሃይማኖት ደንግጓል ለነቢያቶች የሚል የለም። ታቻለ ክርስትና የሚባለን እምነት ተከተሉ ብሎ በፍጹም አላዘዛቸውም። ነቢያቶችም ክርስትና ላይ ሰዎችን እንዲኖሩ አልሰበኩም፣ ወይም ሰዎች ክርስቲያን እንዲሆኑ አልሰበኩም። ስለዚህ ከአምላክም ዘንድ ከነቢያቶችም ዘንድ እውቅና የሌለው ሃይማኖት ነው። ታቻለ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ለዚያም ደቀ መዛሙርት የሚላቸው ኢየሱስ ክርስቶስ ከመረጣቸው 12 መካከል እንኳን አይደለም፣ ጳውሎስና በርናባስን ነው እንደዛ እያለ ያለው። ተባሉ የሚለው ራሱ ከአምላክ ዘንድ አይደለም፣ ሰዎች ናቸው። ስለዚህ ሰዎች ያወጡት ሃይማኖት ነው። ኢየሱስ ክርስቶስ ካረገ በኋላ በአንጾኪያ ላይ ሰዎች ክርስቲያን እንደተባሉ ነው የሚገልጸው ሁሉ ማለት ነው። እና ያ ነው ከአምላክ ዘንድ እውቅና የለውም። ነቢያቶች እውቅናን አልሰጡትም። እስልምና ጋር ስንመጣ ግን አምላክ ራሱ እውቅና ሰጥቶት የደነገግኩት ሃይማኖት ነው ለቀደምት ነቢያት እያለ ቃል በቃል ይናገራል። ልክ እንዲሁ ደግሞ ነቢያቶችም ወደዚህ ሃይማኖት ሙስሊሞች ሁኑ እያሉ እንደሰበኩ እናያለን። መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ነቢያትን አላዘዘም። ነቢያቶችም ህዝቦቻቸውን ክርስቲያን ሁኑ አላላቸውም። ይህን ይመስላል።
እና ወደዚህ ወደ ቀደምት ነቢያት ወደ ነበሩበት መንገድ እንጠራቸዋለን። ندعوكم إلى الإسلام الله بالقرآن لا لأنتم ترى الرجال وقل للذين أوتوا الكتاب والأميين أسلمتم إلى محمد هو لأن الزال يهودنا لكريستيانو سلموا بلاچو إلى فإن أسلموا فقد اهتدوا كسلموا برقتم كأنهم قدانا تمروا إلى وإن تولوا فإنما عليك البلاغ بكانوا قرب أنت لا يالبه قديتا مدرس بتشانو لاچو አለው ምንድነው አላማችሁ ግን ህዝቡን አስለማችሁ ሊጨርሱት ነው ሰው ወዴት ሄድ ነው የምትሉት ሰው ወደ አምላኩ ሊሄድ ይገባዋል ወላሂ ነው የመዳን ቀን ዛሬ ነው ልጆች قد افلح የጌታ ፈቃድ لك الله سبحانه وتعالى قد افلح المؤمنون على አማኞችን በእርግጥም ዳኑ ይላል አራት ነጥብ የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል قد افلح المؤمنون በእርግጥም ብሎ ነው የሚናገረው በእርግጥም አማኞች ዳኑ አራት ነጥብ አይያርም ወደ ነብያት መንገድ ነው ወደ ነብያት መንገድ ተመለሱ ጠዋት የሆነ ቪዲዮ ሰርች ነበር አንዲት ልጅ ትናንትና በጠየቀችው ላይ እንደገለም ዝም ይገባ ስለዳለ ይስድማት አረ ክርስቲያኖች አስተውሉ የተናገርኩት ነገር አስተውሉ የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል ከሁለቱ መጽሐፍ አንፃር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል ለነብያት እንደደንግጎ እንደሰጣቸው ነብያት እንደሰበኩት ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገው ክርስቲያን ሆኖ ብሎ አላዘዘም ነብያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ተውልድ እንኳን አይጥፋ ሙሐመድ እንደዚህ ነው አላህ ሙሐመድ እንደዚህ ላድርገው እንዳለ ሰድባቸው በምንድነው ጭንቅላታቸውን እየሞላቸው ያለው ቆም ብላችሁ አስቡ ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፋቸው ነው ያሉት ወደ ገሃነም እየጎተቷቸው ነው ያሉት እዛቻለ አይደል ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን ይጥፋ አይ እግዚአብሔር እንዲህ ብሎ ለነብያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ እንደዚህ ማድረግ እየተቻለ ካለ እዛቻለ አይደል ያ አላህ ይመስገን አላህ ይዲኩም ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም እርሳቸውን መሳደብ መልስ አይሆንም እንደነ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ ተማር ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዴ የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው ኬሚስትሪ መጽሐፍ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደል ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ መጽሐፉ ላይ የለም ነብያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ የለም ነብያቶች እኛ ክርስቲያኖች ነን ብለዋል ወይ የለም ተው ችግር የለውም እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ የለም ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው እዛው ማስረጃውን ጠቅሼላችኋለሁ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል መቼ ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ ተሰጣቸው አይተው አይደል ክርስቶስ ከነበረበት ዘመን ድረስ ከቀደምት ነብያትም እንዲሁም አንድ ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ እግዚአብሔር አላዘዘም ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ ዛነገርኳቸው ክርስቲያን ተባሉ ነው የሚለው አምላክ ነው ያላቸው አይደለም ነብያት ነው ያሏቸው አይደለም ሰዎች ናቸው ክርስቲያን ብለው ያወጡት ይሄን ስም ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው ረጨለር እስልምና ስንመጣ ስል ነብይ ራሱ አይደለም ያወጣው አምላክ ራሱ ወረዲቱ ለኩም الاسلام ዲና ይላል ይሄን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል ወደድኩላችሁ شرع لكم من الدين ما وصى به نوح والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى إنه يهن اسلمنا هيمانة أن يدنقب كلها إلى الفتاة الرسول كذب بيت لا نوح لا أبراهام لا موسى لا مسيح دنققوا ينبرون إيانا ينقرا لقدمت نبيات دنققوا قال بكلامنا رجل ماذا قدس لا يهلو يلم جرش جابر نبيات وشن موسى كريستيان هون بلوا أهلا ايش ان موسى ህዝቦቻቸውን አዘዋል ክርስቲያን ሆኖ ብለው አህላሉ እሺ ክርስቲያን ብሎ የተናገረ አንድ ነብያን እንደው ለታሪክ ወፍ የለም ወርቻለርለ ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላችሁ መልሱ ምንድነው የሚሆነው እኛ ሲያው መልሳችን ይዘራል ወርቻለር ወደዚህ ወደ ነብያት መንገድ እንጠራቸዋለን
አላህ በቁርአን ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረሱ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል። ዛቻላል هذا ለዚህ ሞት ሳይመጣባችሁ በፊት ወደዚህ ወደ ነብያት መንገድ ተመለሱ። ምሬ ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድነው ጥላቻ ነው የሚሰጧቸው? ዛቻላል መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን ያኔ እርግጠኛ ሆነው እንዲይዙ እንኳን ያኔ እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይሄ ሳይሆን ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፍራዳ ثم ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው፣ አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደቱን ያዘዘ? እዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቆብ የነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነብያትንም መንገድ ነብያትንም ሁሉ ያረጋገጠ ነው ይላቸዋል። አረ ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። ታቻላረ የጽድቅ ማማዎች ናቸው እነዚህ ነብያት። የነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ? يعني وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። هو سماكم المسلمين من قبل አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። هذا الذي ندعوكم إليه ወደዚህ ነው እንጠራችሁ፣ ወደ ነብያት መንገድ። በዚህ መንገድ ላይ አንድ ሆነን የነብያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። السلام عليكم ورحمة الله وبركاته. ما تها نكنا نعلن إن شاء الله ملكام بيزي يهون الله.